ከዚህ በኋላ ግን አንተ እኔን ልታገባኝ እፈልጋለሁ። ገባ? እሺ እኔ ቆንጆ እንቀበላለን። አንደኛው አንቺ አንደኛው ደግሞ ያቺ እናትሽ በቃ ልታስቀምጡኝ አልቻላችሁም። እባካችሁ ተውኝ በቃ ተውኝ። ትይነሱ ልታሳምሪ ነው እንዴ? ቆይ ምን አይነት ሴት ነሽ አንቺ? አንቺ እኮ ይኸውልሽ ሺት ያርግሽ ስኒከር ጫማ ያደረግ ሴት እኮ ነሽ። በቃ እኔ ካንቺ ጋር ላብድ እኮ ነው አሁን መረረኝ። እኔ ለቆኝ አንቺም ከፈለግሽ ልበሺ። ይቅርታ ትጂ ኢንሻአላህ ቲጂም ሳይሆን ደግሞ ከዚህ በኋላ የኔ ቆንጆ እንድትለኝ ነው የምፈልገው። ምንድነው ምን የምትለው? በቃ ተይኝ፣ በቃ አትጭቅጭቅኝ። በቃ ነገሮችን ሰከን ብለሽ አስቢያቸው። እኔ ጭቅጭቃችሁ ነው ምርር ያለ ልታሳብሩኝ ነው እንዴ እናንተ? ሲጀመር እኮ እዚህ ደረጃ ምን ደረሰ ያደረከኝ እኮ አንተ ነህ። የኔ ንግስት ያኔ ምን ብለህ ነበረ? ስንት ነገር እያልክ ነው። የኔ እኔ እንዳንተ አይነት ሴት በህይወት ያላቅም የኔ ቆንጆ ስንት ነገር አለ ከኔ ጋር የሆነ ነገር ያደረከው እንደምታገበኝ ቃል ገብተህ እዚህ ጋር እያንዳንዱ ወይስ አለ እኔ ጋር ያለው ፋይል ህይወትን ባጭሩ እንደሚያስቀር አዘንጋሽ። ምን ማድረግ እንዳለብኝ ጠንቅቄ የማውቅ አይነት ሴት ነኝ። ቀስ አድርገሽ ጥረቂ፣ አታብሪብኝ። እየሰማሽ ነው? እየሰማሁሽ ነው። ከዚህ በላይ እንዴት ልጥረግ? ስሚ፣ ለምንድን ነው እኔ ሶፋው ጥቁር በጥቁር ያደረግሽ? ለምን እንደወጣት ማታስቢ? በቃኛ ፈለግን። እሺ የወጣት ከለር ምን አይነት ነው? ሰው የሚፈልገውን ነው የሚያለብሰው። ቆይ አንቺ ምን አድርገሽ ጥቁር በጥቁር? ወይስ ማንን ገለሽ ነው? ወይ ደግሞ ልትገይኝ አስበሽ ነው? ስማም፣ እኔ እንደዛ አይነት ሀሳብ አንቺ ቆይ ግን ምንድነው ጭንቅላትሽን አውጥተሽ ወሰደው? ወይስ ምንድነው እንደዚህ የደነዘሽው? ንገረኝ እስኪ። እያናገርኩሽ አይደል እንዴ? ምን አድርጊ ነው የምትይኝ? ስራዬን እየሰራሁ ነው። ልስራበት። ለምን አሁን ይሄ ምንድነው? ይሄ ምንድነው? አሁን ይሄ ትራስ ነው? ይሄ ትራስ ነው የሚባለው? ይሄ ጥቁር በጥቁር ምንድነው? ፈጣሪ ትክስቱስ። ወይስ ደግሞ ማንን ገለሽ ነው? እኔ ምንም አይደለሽም። ያየሽ ጥረጊ። ከኔ ላይ አታቡሪብኝ፣ አታቡልብኝ። አንቺ ገና እንዴት ነው የሚጠረገው? በቃ አላውቅም። እንዴት ነው የሚጠረገው? እኔ ማውቀው እንደዚህ ነው። እየጠረኩኝ ማስተምርሽ። ስንት ነገር ነው የምታስተምሪኝ? ስንት ነገር ነው ማስተምርሽ ሲጀመር። ቆይ አንቺ ምን አይነት ሴት ነሽ? እንደዚህ ለምን አታስቢው? ሴት እንዴት ነው የምታስበው? እንዴት ነው የምታስበው? ራሷን ትጠብቃለች፣ ባሏን ትንከባከባለች፣ ልጇን ትወልዳለች እኮ። ሁሉም እኮ በጊዜ የሚሆን ነገር ነው። በጊዜ አረጀሽ እኮ። አላረጀ ገና ልጅ ነኝ። ኧረ አርጅተሻል። ልጅ እኮ እንዳንቺ አይደለም የሚያስበው። ይኸውልሽ ልጅማ እኔ ነኝ ሲጀመር። እንደ ልጅ እያስያዝኩ ካለሁት እኔ ነኝ። ገባሻ? ቆይ ምን አይነት ሴት ነሽ? እኔ ባንቺ ልማረር እንዴ? ምን አድርጊ ነው የምትይኝ እማዬ? እኔ እውነት በጣም ድክም ነው ያለኝ። እስቲ እሺ ቆይ ላውራሽ። ምንድን ነው የፈለግሽው? መምከር የምትፈልጊ ከሆነ እኔ ስለተናገርኩሽ ደከመሽ። ባሌ ፊት ለፊት ግን ከዚህ በኋላ አትናገሪኝ በቃ። ኧረ ገና ልክልክሽ ነው የምልሽ። ገና ሲጀምር መች ተናገርኩኝ? ገና ነው እየጀመርኩ እኮ ነው። ምን አድርጊ ነው የምትይኝ? ልጅ መውለድ አለብሽ፣ ራስሽን መጠበቅ አለብሽ። ወንዶች ሌላ ነገር ነው የሚያስቡት። አንቺ እንደዚህ ምንድን ነው እንደዚህ ነው? እኔ ቆይ ለምን ቆይ ምን ላድርጋት እኮ እኛ ያቀርንበት ጊዜ አለ። በቃ እንወልዳለን። ኧረ ያንቺ ጊዜ ብቻ ነው። ይደርሳል፣ ሁሉም ነገር ይደርሳል። ጊዜ አለ ሁሉም ነገር። ዝም ብሎ ከመሬት ላይ አይወለድም። ለምን ደግሞ አይወለድም? ያለው እኮ እናትሽ አለች እኮ። ለምን ደግሞ አትወልጂው? እንወልዳለን በቃ። ኧረ ትወልጃለሽ። አዎ እንደዚህ ብለሽ ሲጀመርም አትወልጂም። እንድትወልጂም አይፈልግም ባልሽ። ስለማለት በምን አወቅሽ? እንዴት ነው የማላውቀው? እያየሁ ብዙ ነገር እኮ የማየው አለ። ምን አየሽ? እኔ በሱ ቦታ ብሆን እንደውም እሱ እግዚአብሔር ይስጠው በጣም ጥሩ ሰው ነው። እኔ በሱ ቦታ ብሆን በምን አወቅሽ? ልክ አድርጌ ነበር የምጥልሽ። ወዴ ነው? ይሄ ቤት እኮ የኔ ቤት ነው። የአንቺ ቤት? አዎ ለፍተን የሰራ ነው። ከሱ ጋር ነው አለቀ። ይኸውልሽ ባሎች እንደዚህ አይነት ሚስት አይደለም የሚፈልጉት። ለምን እኔ እኮ እንደ እናት እኮ ነው። እኔ ልጄ እንድትጎዳ ስለማልፈልግ እኮ ነው የምመክርሽ። እንደዚህ አትሁኝ። ራስሽን ጠብቂ። ፀጉርሽን ተሰሪ፣ በየሳምንቱ ጥፍሮችሽን ተሰሪ። እኔ አልፈልግም። ለምንድን ነው የማትፈልጊው? በቃ አልፈልግም። ለምን? ምክንያትሽ ምንድን ነው? በቃ አልፈልግም። ምክንያት አያስፈልገኝም። ለምንድን ነው የማትፈልጊው? በቃ አልፈልግም። ነገሩ አንቺ ምን ታረቂ? የማታውቂውን ዓለም አሳየሁሽ። ፀጉር ቤት እንኳን እንደሽ አታውቂም በህይወትሽ። እኔ ፀጉር ቤት ወስጄ አሰራሁሽ፣ ሰው አደረኩሽ። ከዚህ በላይ ምን ትፈልጊያለሽ? ጨረሻውንማ አናቴ ላይ ወጥሽ እኔ መልስ መስጠት ጀመርሻ። ቆይ ምን አድርጊ ነው የምትይኝ? እኔ በጣም ሰልችቶኛል ሲጀመር ያንቺ ጭቅጭቅ። ኧረ ሰለቸሽ እንዴ? ገና የምሰራው ምግብ አይጣፍጥሽ፣ ማፈላ ቡና አይጣፍጥሽ፣ እዚህ ቤት የሚጨሰው ዕጣን እንኳን ደስ አይልሽ። ቆይ ምንድን ነው የፈለግሽው? እንዴት ነው የሚጣፍጠኝ? ምን ይሁን ነው እንዴ? ሁሉ ነገር እንዴት እንደምትሰሪው እኮ ምን ይታወቃል? እንዴት ነው የሚጣፍጠኝ? እንዴ እንደዚህ ተራሽን አትጠብቂ፣ አትታጠቢ፣ ምን አትይ። ሰው እንዴት ያለ ነገር ይበላል? ያገናኘዋል? ተራሽን ካልጠበቅሽ እንዴት ነው ምግብ የሚጣፍጠው? ሲጀመር
የምታፈዩ ቡና ይልም የምታጨሱ ጭስ የጭስ ጠረን የለውም። እንዴ መረረኝ እኮ ማን እኮ መረረኝ እኮ እኔ እዛ ቆይቼ የፈለኩት አሁን እዚህ አንቺን ሳይ እኮ በቃ እኔ ላብድ እኮ ነው። በአንቺ የተነሳ እኮ ላብድ ነው ማበዴ ነው። ምን ያሳብድሻል? ልታሳብጂ ነው። በቃ እኔ እኮ ራሴን ችያለሁ አይደል? አሁን ህፃን ልጅ አይደለሁም። ግን አሁንም አንቺ እንደ ህፃን ልጅ ደረጃ ላይ ያደረስኩሽ እኔ መሆኑን አትርሽሽ። በምንድን ነው እዚህ ደረጃ ላይ ያደረስሽ? በብዙ ነገር ነው እዚህ ደረጃ ላይ እንዳሽ ያደረኩሽ። በምን አረ ልክጅ ነው። ምን አረግሽ? ድሮም ካንቺ ምንም ነገር አልተጠቀም እኮ ምን አደረግሽ? ትላንትና መተህ ፀጉሬን ስላሰራሽልኝ አሁን መናገር ፈለግሽ? ስንት ነገር ባደረኩሽ ጭራሽ ምን አደረግሽ ልባል እኮ ምን አደረግሽ? ጭራሽ እኔ ምን አደረግሻሽ? ቆይ ምን አይነት ሴት ነሽ አንቺ? አንቺ እኮ ይኸውልሽ ሺት ያርግሽ ስኒከር ጫማ አደረግሽ ሴት እኮ ነሽ። በቃ ፈልግ እኔ ካንቺ ጋር ላብድ እኮ ነው አሁን መረረኝ። እኔ ልወጣ ወይ አንቺም ከፈለግሽ ልበሺ በቃ እኔ ግን አይደለም ለመልበስ ባለባታ አንቺ ጋር ሳይው ራሱ ይደብረኛል። በጣም ነው የሚደብረኝ። እንደዚህ አይውልሽ ከኔ ጋር እየኖርሽ እንደዚህ አይነት ነገር ማድረጋችሁኝ በፍጹም ገባሽ? ወደድሽም ጠላሽም የኔን ህግና ደንብ ትከታተያለሽ። የምን ህግና ደንብ ነው? እኔ ማደርገው ነገር ነው ህግና ደንብ የምታወጪው አንቺ። ኧረ ቤቴ ነው እሺ። እኔን ያስፈራራሽ? አዎ ለፍቼ ነው የሰራሁት። ምንም ያደረግሽው ነገር የለም እዚህ ቤት ላይ። ምን እንደማደርግ አሳይሻለሁ በቅርቡ ጠብቂ። እያስፈራራሽኝ እኮ ነው። እያስፈራራሽ ነው፣ ያስጠነቀቅኩሽ ነው። እንደ እናት ማድረግ ያለብኝ ነገር ገለሽኝ ከሆነ የምትወጪው። አዎ ግን እስከማውቀው ድረስ ይሄ ቤት በእኔ ስም ነው ያለው። ለፍቼ የሰራሁት እኔ ነኝ። እኔ እናትሽ መሆንሽን አዘንጊ። ምን አይነት እናት እንደሆንኩኝ ታውቂያለሽ። ምን አይነት ጀግና ሴት እንደሆንኩኝ ታውቂያለሽ። አይደለም አንቺ ነበርሽ፣ ድሮ ነበርሽ። አሁን ግን ይሄ ማንነት አንቺ ዝም ብለሽ መልስ አትስጪ። ሲጀመር እንዴት ብትደፍሪ ነው ቆይ እኔ ጋር እኩል ማውራት የጀመርሽው? ምን አይነት ድፍረት ነው? ነገሩ ቤትሽ ውስጥ ያለው ራሱ አንድ ትሪ ነው። እዛች አንድ ትሪ ላይ አብረን ስለበላ እኔ ጋር መዳፈር ጀመርሻ። ስድ ባለጌ። አሁን ተነሽ መበሽ ለጥናት ገዝኝ እንዳለሽ በጣም ይደበርሽ። በጣም ማደቅጭቅ እኔ ሁላ በጣም ነው ያስጠላኝ። በቃ እንድሞትልሽ ነው የፈለግሽው? ሲጀመር ሙተሻል እኮ አንዴ ሙተሻል። ከአንቺ ጭቅጭቅ እዚህ ቤትም መዋል አልፈልግም። የት ሄድ ነው? ሄደን ጋር ሂጃለሁ። በቃ ከዚህ በኋላ አልፈልግም። አረ ከጓደኛሽ ጋር ነይ ተደረጋሽ ናት ተለበይ ነይ። አረ ድፍረት ጭራሽ መደረጊያ ያስቀምጥሽ ትይጅ ነው ነሽ ተለበይ። ቆይ ምንድነው ችግርሽ? ወይኔ ትግስት ባለሙያ ነኝ ትይላ አንስተሽ አጠርጊውም ታዲያ አንቺ ቤላ ጽዳልሽ ለምን ከፍቴ እንዳለሽ ነገሩ ያቺ ኤደን ነው ማለት ተባለ። እንዳንቺ ሆነች ቀፋፋ አንጎል ነገር ነች። እሺ ዞር በያው እንዳለሽ። እሺ አረ ይዞሽ ሂድ። ነገሩ ያቺን ቢጤዋ ነች። አረ ልቤ ተቃጠለ። ደግሞ ያን ከፍካር እስኪ ልደውልለትና ይምጣ። ከሱ ጋር ደግሞ ትንሽ ጨቃጨቅ። ሄላ የት ነህ? እና ቤት እየጠበቅኩ ነው። 5 ደቂቃ በ5 ደቂቃ ውስጥ ድረስ። ምን ነው አቻኩለሽ ጠራሽኝ? ኤልሱ ሄደን አይደለችም እንዴ? ሁለቱም ከፍ ጋር እየኖርኩኝ ተቃጥዬ አሁን ቁጭ በእናትህ። ምንድን ነው? እኔ እኮ በሰላም ነው ወይ እንደዚህ አጣርፍ ስራ እየፈለግኩ ነበር እኮ ለስራ ወጣ ብዬ ነበር። ምንድን ነው የተፈጠረ ነገር ካለ ንገሪኝ። አሁን ቁጭ በል። እሺ። አረ ጭራሽ ደግሞ ተራርቀን መቀመጥ ጀመርክ። ለነገሩ ችግር የለውም አንድ ቤት ውስጥ ስላለን ኖርማል ነው። የት ነበርክ? ስራ እየፈለግኩ። ችምር አንተ የትም ስራ አታገኝም። እንዴት ታውቂያለሽ እኮ ምን ያህል ስራ እንደነበረኝ። አረ አልቀረብም። ምን አይነት ስራ እንደነበረ ረሳሽው እንዴ? ከትናንት ዛሬ ጭራሽ እኔ እንደዚህ ማናገር አልችልም። እኔ ማን እንደሆንኩ ወቅ ይልቁን ከማን ጋር እንደምታወራ ራሱ ከማን ጋር እንደተቀመጥክ ማወቅ አለብህ። ገባ? እኔ የምፈልገውን ነገር ላደርግልህ እችላለሁ። ይልቁን ማዬ ይቅርታ ቲጂ ኢንሻአላህ ቲጂም ሳይሆን ደግሞ ከዚህ በኋላ የኔ ቆንጆ እንድትለኝ ነው የምፈልገው። ምንድነው ምን የምትለው? ወይ ለምን እንደው ልጅ ቆፍጠን የማትለው ዝም ብለህ ልፍስፍስፍስፍስፍስ ለፍስፍስ ብል አረ ይዞ ይሄድ። አይወልሽ ለፍስፍስ ብል እኮ ይሄን ያህል ከልጅ ላይ ያሳድሽ ይሄን ላኔን አሳሪን አታሳይኝ። አበስ ተበርኩ ጭራሽ አንተ ወንድ ነህ ብለህ ከኔ ጋር ተወራን ልፍስፍስ ባልን እንደዚህ ታረለ ከኔ አንተን ሰው ስላደረኩ እኔ ለመሰለሽ ቆንጆ ስላገኘ ቆንጆ አንተ እንዴት ብትንቀኝ እንደዚህ የምታናገረኝ? ሲጀመር ይቅርታ አምልጦኝ ነው። እኔም ቤት ይሄኔ ቆንጆ እንደሱ ብትለኝ ነው የሚሻልክ። ጭራሽ እኔ እንደዚህ ደፍረህ ልታናገረኝ ጀመርክ። ነገሩ ምን ታረገኝ ነው ፊት የሰጠውክ?
ማይገባ ቦታ ላይ ያስቀመጥኩ። ለዛ ነው እንደዚህ የምትሆነው። እሺ አሁን ኤልሲ የሄደችበትን ቦታ ትነግረኛለሽ? ምን ሆናችሁ? ኦፍ ኤልሲ ምን ትሆናለች? ያችን ከፍ ጓደኛዋ ጋር ሄዳለች። ምንድን ነው ልጅሽ እኮ ናት። ይሄን ያህል ምንድን ነው በጣም ጠላሻት? አንተ ቆይ ምን አገባ? ሲጀምር በእኔና በሷ መሀል ያለውን ነገር አያገባህም። ሚስቴ እኮ ነች። ይኸውልህ ልንገርህ፣ አሁን እሷ እንዴት ነው እንዴት ላስረዳ? ነገሩ ምንም ነገር አይገባህም። አንተ እዚህ ሙዝዝ ስትል ገና ስራ አጣው እንደዚህ ሆንክ እንደዚህ። እሷ ከአንተ የተሻለ ሰው እየፈለገች ነው። ቢያንስ ቢጤዋን ታገኝ። እንደዛ አይደለም ትች አይደልሽ። ኤልሲ ምን ያህል እንደማፈቅራትና እንደምታፈቅረኝ ታውቂያለሽ። ያለ እኔ እንደማይሆንላትም ታውቂያለሽ። እንዴት እንደዚህ ትችያለሽ? ለነገሩ አንተን ፈዛን ምን ታረክ? እሷም ከዛ ከጓደኛዋ ጋር አለችው። ምን እያሰበች እንደው ምን ይታወቃል? ምን እያቀደች እንደው ምን ይታወቃል? ይሄኔ በምን ምክንያት ወጣ እንደሆነስ ምን ይታወቃል? ምን እያልክ ነው? አይ ምንም አላልኩም። ማለት ትጂ አይ ይቅርታ እማዬ ማለት የኔ ፍቅር። ቆይ ምንድነው ችግርህ? ምንድነው ችግርህ? እኔ እኮ አንተ የፈለኩትን ነገር ማድረግ ይችላል። የፈለኩትን ነገር ገባካ? ሁለተኛ እንደዚህ አይነት ቃላት ብሰማ ውርድ ከራስሽ። ግን እኮ የኔ ፍቅር ማለት ከልጅሽ ጋር ልጅ ላይ ባላንጣ መሆን ለምን አስፈለገ? ምን ማለት ነው? ይቅርታ። ኧረ ድፍረት! ጭራሽ እኔ ጋር ከአንተ ጋር ስለተቀራረኩ ወይም ደግሞ አፈቅራለሁ ሳልኩ እንደዚህ መሳፈት ጀመርክ። እኔ ማለት እንደሆንኩ አላወቅም መሰለኝ። ሲጀመር አንተ ነበር እግሬ ላይ ወድቀህ ቲጂዬ፣ የኔ ቆንጆ፣ የኔ ንግስት፣ የኔ ልዕልት፣ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ ማለት የነበረብህ። ገባካ? አዎ ነበረብኝ። ታዲያ ምንድን ነው እንደዚህ የምታወራው? እሺ ግን እቴው ተገቢ አይደለም። እንደ ወንድ ቆፍጠን በላት፣ አትልፈስፈስ። ያልደረሰበት ግልግል ያቀላል። ምን? አይ ምንም ይቅርታ። ምንድን ብቻ የምታጉረመርመው? ማውራት ካለብህ እያንዳንዷን ነገር ማውራት አለብህ። ገባካ? አዎ ገብቶኛል። ምንድን ነው የምታጉረመርመው? ማውራት ካለብህ በስነ ስርዓት አውራ። ገባካ? እኔ ጋር ያለው ፋይል ህይወትን ባጭሩ እንደሚያስቀር አዘንጋሽ። ምን ማድረግ እንዳለብኝ ጠንቅቄ የማውቅ አይነት ሴት ነኝ እኔ። የአንተን ኃላፊነት እኔ ስለሰራው አንተ ማድረግ ያለብን ነገር እኔ ስላደረግኩኝ ነው ጭራሽ እንደዚህ ተናናቅረው። ችግር የለውም። ለማንኛውም ማደርገውን ነገር እኔ ነው የማውቅ። አይ እዚህ ውስጥ ያለው ነገር ቅሌት። አይ የኔ ፍቅር እንደሱ አታድርጊ። እኔም በቃ አሁን ባልሽው ነገር ሁሉ እስማማለሁ። በቃ ይሄን ነገር ብቻ አሳልፈሽ ለኤልሱ እንዳትሰጫት። ከዛ ውጭ ያልሽኝን ነገር ሁሉ ማድረግ እችላለሁ። ሲጀመር እኮ እዚህ ደረጃ ልንደርስ ያደረከኝ እኮ አንተ ነህ። የኔ ንግስት ያኔ ምን ብለህ ነበረ? ስንት ነገር እያልክ የኔ ልዕልት፣ እኔ እንዳንተ አይነት ሴት በህይወት ያላቅም፣ የኔ ቆንጆ፣ ስንት ነገር ብላለህ። ከኔ ጋር የሆነ ነገር ያደረግከው እንደምታገባኝ ቃል ገብተህ እዚህ ጋር እያንዳንዱ ወይስ አለ። ገባካ? ይህን ነገር ብታይ ምን እንደምትሆን ወይም ደግሞ ምን እንደምታደርግህ። ግን እኮ ያንን መጥፎ አጋጣሚ በስካር መንፈስ ነው እንደዛ እንድንሆን ያደረገን። ታስታውሻለሽ አንቺ። ግን ደስ የሚለው በቀላሉ ነው እጄ ውስጥ የገባው። ገባካ? እኔ የፈለኩትን ነገር ማድረግ ይችላል። ከዚህ በኋላ እኔ እንደዚህ አይነት ነገር እንደዚህ አይነት መልስ ብትመልስልኝ ውርድ ከራስ። ከዚህ በኋላ ኃላፊነት እኔ አልወስድም። ገባክ? እሺ እኔ ፍቅር ግን ለምን ልጅሽ ጋር ይሄን ያህል ወጥ ምን ማጥመር ፈለግሽ? ምን አገባክ አንተ? ያገባውን በዚህ ሁኔታ ላይ አንተ ከኔና ከልጄ መሀል ምንም ነገር አያገባም። እማዬ ግን ምን አድርጌሽ ነው? ምን ለማለት ፈልገሽ ነው? እኮ ለምንድን ነው እኔ እንደዚህ ነገር ታውቂዋለሽ እኮ። ምን አጥፍቼ ነው እንደዚህ? እኔ ከአንቺ ጋር ምንም መጨቃጨቅ አልፈልግም ከዚህ በኋላ። ሲጀመር ከዛ ኤረማች ምን የምትባለች ከሷ ጋር ቆይተሽ ስትመጪ እማዬ ምንድነው ጥፋቴ? ምንድን አደረግኩት? ምናምን እየመከረሽ ነው እንደምልክሽ ወይስ እናትነቴን እኔ ልረዳሽ እየሞከርኩኝ ነው። አንቺ መረዳትም ማቺ። እሺ እንደፈለግሽ ላድርገው፣ በቃ ቤቱንም እንደፈለግሽ ላድርገው፣ አለባበሴንም ልቀይር። እሺ ብቻ ባሌ ፊት ምንም ነገር እንዳትናገሪ። በቃ ተይው እሱን፣ ተይው እሱን። አዎ አትናገሪ። በቃ እኔ እሱ ፊት ለፊት አትናገሪ። ገና መች ተጀመረ? ሲጀመር የፈለግሽውን በቃ እኔ አደርጋለሁ። ይሄን አድርጊ በይኝ በቃ እንጂ የፈለኩትን ታደርጊያለሽ። አዎ እንደዚህ አትቀየሪ። በቃ እኔ የምፈልገውን የምታደርጊ ከሆነ ይኸውልሽ እንድትወልጅ እፈልጋለሁ። ባልሽን እንድትከባከቢ እፈልጋለሁ። አንቺ ደግሞ ራስሽን ትሪት እንድታደርጊ እፈልጋለሁ። ገንዘብ ከሆነ ችግር የለውም።
አንቺን አስተምሬያለሁ፣ አሳድጌያለሁ። ስለዚህ እኔ ለልጅሽ መሆን አያቅተኝም። ገባሽ? ልጅማ እኮ ነገርኩሽ በእቅድ ነው፣ ዝም ብሎ አይወለድም። እቅድ እኔ አንቺን በእቅድ ነው የወለድኩሽ። አረብ ሀገር ስሄድ በእቅድ ነው የሄድኩት። ምንድን ነው እቅድ የምትይው? ለምንድን ነው በስነ ስርዓት የማታስቢው? ያሰብንበት ጊዜ አለ። አንተ ያሰብሽበት ጊዜ መቼ ነው? ምንድን ነው ልዩነቱ? እኔ ለአንቺ መሆን አቅቶኝ ነው? አንቺን እኮ አስተምሬያለሁ፣ አሳድጌያለሁ። የምትፈልጊው ደረጃ ላይ ደርሰሻል። ስለዚህ መውለድ አለብሽ። ገባሻ? እኮ ልጅም መውለድ ካለብኝ በቃ በራሴ ገንዘብ ነው ማሳደግ የምፈልገው። ከዚህ በኋላ እኔ ከአንቺ ጋር ልጨቃጨቅ። ደነዝ ሲጀመር ሀሲሎሽ በነሽ አንቺ። አባቴ መጣክ? አዎ መጣች። እንኳን ደህና መጣክ። ወዴት ነህ? አይ እዚህ ጋር አትቀመጥም? አይ ተቀመጥኩ እኮ። አይ ከዚህ እኔ ስመጣ ሄድክ። ምን ችግር አለ? አይ ችግር የለም እኮ። ምን ሆነክ ነው? ምን አደረኩሽ እኮ? ለምንድን ነው እየራከኝ ያለው? እየራኩሽ አይደለም እባክሽ መስሎሽ እኮ። ምንድን ነው? እሺ አይ ምንም። በቃ ለምን ብቻ የምታወራው? እኔ ይኸውልሽ አሁን ብቻዬን እያስወራኝ ያለው ስራ እያገኘሁ አይደለም፣ እንደ በፊቱ ስራ እየሰራሁ አይደለም። ታልሽ ቤቱን እኮ ማስተዳደር አቅቶኛል። በጣም ስለተወጠርኩ ነው። ነገሮች ሁሉ ውስብስብ ብሎብኛል። ታውቂያለሽ፣ ቤቱን እያስተዳደርኩ ያለሁት በእናትሽ ብር ነው። እናትሽ ናት እያገዘችን ያለችው። ቢያንስ አንቺ እንኳን እንዴት አትረጅኝ? ይገባኛል። የኔ ግን ስራ በጊዜ ሄደህ ታገኛለህ። ሁሉም ነገር ይስተካከላል። እንደምታስቢያቸው ነገሮቹ ቀላል አይደሉም፣ አልጋ ባልጋ አይደሉም። ድሮ ቶሎ ትረጅኝ ነበር። አሁን ግን ጭራሽ ልትረጅኝ አይደለም ልትሰሚኝ። ችግሮችን የጠየኩህ ምን ሆነህ ነው እኮ እንጂ ችግር እንዳለብን አውቃለሁ። እንዴት ጭንቀት አይገባሽም? እንዴት ነው አይንሽን ገልጠሽ ልታየኝ አልቻልሽው? ስራ ታገኛለህ። በቃ ሁሉንም ነገር እኮ ፈጣሪ ያውቃል። እንደሱ እያለ ስንት ጊዜ ኖር? ሁሌም እኮ ስራ ታገኛለሽ። ከዚህ በኋላ ምን እንኖራለን? አለቀ። ኤልሱ እባክሽ ከጭንቀቴ ላይ ጭንቀት አትጨምሪብኝ እኮ። እኔ እኮ አሁን እንደ ሚስት እየጠየኩህ ነው። ከኔ በጣም እየራክ ነው። ስራ ማጣት ሊሆን ይችላል፣ ብዙ ነገር የተደራረቡብን ሊሆን ይችላል። ይኸውልሽ ኤልሱ፣ አንቺ የሚያሳስብሽ እጅሽን መያዜና እጅሽን መጥነቂ ነው መንጠቂ ነው። አንቺና እኔ እኮ ብዙ አንድ የሚያደርጉንና ብዙ የሚለያዩን ነገሮች እንደነበረ ታውቂያለሽ አይደል? አሁን ደግሞ አንቺ አንድነታችን ትሽ ልዩነታችን እያሰፋሽ ነው ያለሽው። እባክሽን በቃ ነገሮችን ከዚህ በላይ እንድትተወሳሰቢያቸው አልፈልግም እኮ። በቃ እሺ አትናደድ። ይሄ እኮ ምንም አያናድድም። በቃ ተይኝ፣ በቃ አትጭቅጭቅኝ። በቃ ነገሮችን ሰከን ብለሽ አስቢያቸው። እኔ ጭቅጭቃችሁ ነው ምርር ያለ። ልታሳብሩኝ ነው እንዴ እናንተ እኮ። በቃ ተረጋጋ። ምኑን ልረጋጋ? እንደዚህ እያደረጋችሁ እንዴት ልረጋጋ? አርታይሽም እንዴ? በቃ አትጭቅጭቅኝ ከዚህ በኋላ አይገባሽም እንዴ? በዚህ በኩል ስራ የለም፣ በዚህ በኩል እናንተ ትጨቀጭቁኛላችሁ፣ በዚህ በኩል ግርግሩ፣ ጩኸቱ፣ ጫጫታው ኪሴ እንደውም ባዶ ነው። አሁን ደግሞ እናንተ ታሳብሩኝ ነገር አለ። እናንተ እንደማንን እኛ አንደኛው አንቺ አንደኛው ደግሞ ያቺ እናትሽ። በቃ ልታስቀምጡኝ አልቻላችሁም። እባካችሁ ተውኝ፣ በቃ ተውኝ። እነሱ ልታሳብሩኝ ነው እንዴ እኮ። ምን ሆነክ ነው? ተውኝ በቃ ከዚህ በኋላ ተውኝ እኮ። ተረጋጋ። ወዴት ነው የምትሄደው? ይኸውልህ እኔ እሷን ልጁ ልጅ ምናምን ማለትኝ እየቀለልኩ ነው። ከዚህ በኋላ ግን አንተ እኔን ልታገባኝ እፈልጋለሁ። ገባ? እሺ እኔ ቆንጆ እንቀበላለን። ስለዚህ ምንም ያስጨንቅ ነገር የለም። ስራ ምናምን ከሆነ ነው የፈለከውን ስራ ማስቀጠል እችላለሁ። ከፈለክም የራስን ስራ ልከፍትል እችላለሁ። ብቻ ግን ምንም አይነት ጊዜ አልፈልግም። ችግር የለውም። ነገሮች አሁንም መናገር ካለብን ንገራት። እኔ አይመለከተኝም። ግን አሁንም ልታገባኝ እፈልጋለሁ። አገባሻለሁ። ችግር የለውም። ብቻ ነገሮቹ ሲኪዩር ነው፣ ተደብቀው እንዲቆዩ ነው ፈልገው እንጂ ምንም ተደብቆ ቢቆይ ነገር የለም። እና ምን ብዬ ልንገራት? ምን አገባኝ እኔ። እንደጀመርክ ትጨርሰዋለህ እንዴ። ከዚህ በኋላ ጊዜ አልሰጥህም። እኔ ገባህ? እሺ እኔ ፍቅር ችግር የለውም። ስለዚህ ስምንት ነው አሁን ትይው ለማድረግ ዝግጁ ነኝ። ጥሩ። በዚህ በቅርብ ጊዜ ውስጥ ነው መሆን ያለት። እስከ መቼ እንዲሆን እንፈልግ? ቢያንስ በቃ በዚህ ወር ውስጥ ሁሉ ነገር ማለቅ አለበት። ሰርጋችን ይካሄዳል። የምናስበውን ነገር እናስባለን። ሌላ ነገር አንተ ምንም የታስብ ነገር የለም። ግን ለእሷ ምን ብለን መናገር እንዳለብህ፣ እሷን በምን አይነት መንገድ ማስወጣት እንዳለብህ የራስህ ስራ ነው። ይሄ አያገባኝም። ግን ብትጎዳስ በዚህ መሀል ላይ ስለዚህ አያገባኝም። ከፈለገች ትሙት እንዴ። ለእኔ ነው እንጂ ለእሷ ነው የምትጨነቀው። አይ ልጅ ስለሆነች ምን አገባክ? ይኸውልህ አንድና አንድ ብቻ ነው ድል ያለሽ። ከዚህ በኋላ ምንም አይነት ትዕግስት የለኝም። ማትፈልግ ከሆነ አልፈልግም በል። ይሄን ያህል ጭካኔ? እሺ
እሺ ችግር የለውም። የምትይኝ ሁሉ ለማድረግ ዝግጁ ነኝ። ስለዚህ ተስማምተሃል? አዎ። እና ለሰርጋችሁ ምን ነው የሚያስፈልገን? አንቺ ሆነ አላልሽም ሁሉ ማድረግ ትችያለሽ። እኔ ብቻ አይደለም አንተም ኃላፊነት አለብህ። ኃላፊነት እንዳለብኝ ነው እኮ የምትፈልገውን ነገር መናገር አለብህ። ሀሳባችን የጋራ እንጂ እኔ ስለፈለኩ ብቻ የሚሆን ነገር የለም። ሰርግ እኮ ነው፣ ይቀልድ አይደለም። አይገባኝ እኮ አንቺም የምትፈልጊያቸውን ነገሮች በሙሉ እንዲካሄዱ ስለምትፈልጊ አንቺ በምታስቢያቸው ሀሳቦች ሁሉ እኔም እስማማለሁ። እሺ ጥሩ፣ ደስ ይለኛል እኔ። ስለዚህ ደስ ያለችሽን ሁሉ አንቺ ማድረግ ትችያለሽ። በቃ እሺ። ስለዚህ ነገ እንሂድና ቬሎ ምናምን እንመጣለን። አንተም ደግሞ ሱፍ እናዛለን። እሺ ችግር የለውም፣ ደስ ይለኛል አንቺ እንዳልሽ። ስለዚህ ጥሩ። ለእሷ ግን መናገር ያለብን ነገር አሁን እያንዳንዱ ነገር ተናገር። ልጄ የኔ ልጅ ሰላም አትይኝም እንዴ? ዛሬ ይሄ ሁሉ ፍቅር ፍቅርሽ ነበረ የኔ ባል የት ሄደሽ ነው? ቆይ ኧረ አምሮብሻል ደግሞ ከእሱ ጋር እያወራን ነበር እኮ። እኔ ስላችሁ መልካም ነገር እኮ ነው የማስበው። አሁን እራሱ እያወራሁት የነበረ ስለምንድን ታውቂያለሽ? ልጅ መውለድ አለባችሁ፣ መንከባከብ አለብን ሚስትህን፣ ትሪት አድርጋት። ጊዜ እየጻፍ አይደለም እያልኩት ነው። ስራ ከሆነ የስራ እንዲጀምር አደርጋለሁ። ውይ የኔ እናት የምርሽን ነው? ውይ በእናትሽ በጣም ተጨንቆ ነበረ። በቃ ብታይ ምን ልበልሽ፣ ስራ ማጣቱ በዛ ላይ በጣም ተጨንቆብኝ ነበር። እና እውነት ስራ ታስቀጥሪዋለሽ? አዎ አስቀጥራለሁ። የራስን ስራ ከፈለግክ ትንሽ ነበር ተጣጣሉ። እውነትሽን ነው? ውይ የኔ እናት ሁሌ እንደዚህ ነው የምፈልገው። ውይ በጣም አመሰግናለሁ። እሺ አዎ በእናትህ እንዴ እንደዛ ሆነ ሳይ እኔ ራሱ በጣም ተደነገጥኩኝ እኮ። ኧረ በስመ አብ እኔማ በጣም ተጨንቄ በቃ ከጓደኛዬ ጋርም በቃ ወይ ደግሞ አብረን ስራ እንፈልግለት ምናምን ስላት ነበር። በቃ በጣም ተጨንቄ ማለት ነው። ከዚህ በኋላ ምንም የሚያሳስብ ነገር የለውም። እና ተጫወቱ ነው ይሄድ በቃ የት ሄጂ ነው? ቡና አፈላላችኋለሁ። ኧረ እውነት ግቢ። እንዴት ነሽ? ሰላም ነው አለ። እናቴ ናት። እኔ እኮ ናቅሻለሁ። ሰላም ባለቤቴ ነው ገና ናችሁ አለ። ላይ ተኮሳተርሽ? አይ ማናት ልጅ? አይ አዲስ ሰው ስታይ ጓደኛዬ ናት። ጓደኛዬ እና ማነቀት ጓደኛዬ ቅርብ ጊዜ ስለመጣሽ እኮ እንጂ አታውቂኝም። በቃ ለማንኛውም እኔ ኧረ ቡና እናፈላለን። ቁጭ በይ። እኔ እንትን ልተዋወቅሽ አይ ማንን እኔ ስለምቸኩል ነው ማለት ይቀጣሽ። እኔ ልተዋወቅሽ እፈልጋለሁ። ወይ ማየሽ በያት በቃ አትቆይ። ልጄ እየጠበቁኝ እኮ ነው እኮ አትቆይም። 5 ደቂቃ ትንሽ ደቂቃ ስጪኝ። 5 ደቂቃ ስጪኝ። ተዋውቀን ትሄጃለሽ። እሺ ምን እንደምትፈልጊው ከኔ? አይ አንቺ ምንም አልፈልግም። እባካችሁ ግቡ።